አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ቅዱስ አሐዱ አምላክ። ወደዚህ ሌሎቹ ጓደኞቻችሁ ጥላዋችሁ ሄዱ? እሺ ሄዱ። እሺ ከዛም በኋላ በሚስጥር ተደብቄ ነበረ። የቃልቻ መተት ቃልቻው? አዎ። እንዴት? አዎ ተደብቄ ነበረ። ሰሞኑን ሁሉም ጥሎኝ ሲሄድ ወዲያውም ሄደ። አይነ ጥላና ዛር ግን አሽፎ ቀሩ። እነሱ ጋር ሆኜ እቋቋማለሁ ስል አሁን እሱ ሄደላችሁ ተሸኘላችሁ ብላችሁ አታንቀላፉ፣ ጸልዩ፣ ጹሙ፣ ስገዱ ተብሎ መልእክት ተነገረ። ሲነገር እስቲ እንግዲህ ልሞክር አለና ምንም 24 ሰዓት ዝም ብሎ ሲጸልይ በትናንትና ዕለት ሌሊት ከመኝታው ብድግ አለና በሰውነቴ ውስጥ ሁናችሁ የምታላምጡ የምትቆረጥሙ ሁላችሁም መንፈስ በጌታዬ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል በአቡነ ተክለ ሃይማኖት የቅዱሳኖች ስም ሁሉ እየጠራ ዛሬ እኔ ጋር ታስራችሁ አብራችሁ ለጸሎት ትቆማላችሁ፣ ትሰግዳላችሁ፣ ታስቀድሳላችሁ፣ ከኔም አትንቀሳቀሱም። በስልጣነ ጴጥሮስ በጳውሎስ የታሰራችሁ ናችኋልና እንደ በመስቀል ወገዘን። ከዛም በኋላ ምንም መሄድ አልቻልኩም። አብሬ እዛው መጀመሪያ መቁጠሪያ ግዛና ኪራ ላይ ሰው እያልክ የቅዱሳኖችን ስም እየጠራህ ጸልይ ብሎ ጓደኞች ነገሩት። ከዛ መቁጠሪያውን ከጻርቃኔም ሳከላክል ከዘብርም ሳከላክል መቁጠሪያ እንዳይገዛ። አዎ። ከዛ መቁጠሪያው ምን የምትሆኑበት ነው? ምን የምትሆኑበት ነው መቁጠሪያው? ያቃጥለናል። ቁም ነገር መቁጠሪያ። አዎ። እና ያቃጥለንም እያሉ እኮ ነው ሰው። መቁጠሪያ ጥቅም የለውም እያሉ እኮ ነው። እንዴት ጥቅም የለውም? ምን አቃለው? እኛን ያቃጥለናል። ያቃጥለናል። አዎ። እንዴት ነው የምጸልየው ብሎ ጠየቀ። ጓደኛ መነኩሴ ነበረው። በስልክ ደወለና ምን ብሎ ቢነግረው 12 ጊዜ አቡነ ዘበሰማያት ድገም፣ 9 ጊዜ ጸሎተ እግዝእትነ ማርያም ድገም፣ አዶር 5 ቅንዋተ ምስል ሁሉን መዘርዘር ይከብደኛል። አይጠራ ሳዶር አላዶር ዳናት አዴራ ሮስ ምንድነው ጥራቸው። ምን ችግር? 5ቱን ቅንዋተ መስቀል ጥሯቸው። አዶር አላዶር ዳናት አደራ ሮዳስ በ5ቱ ቅንዋተ መስቀል የታሰራችሁ ሁናችሁ አሁንም እኔ ጋር ሆኑ አለና ከዛም በኋላ ጸሎት ጨመረ። ከዛም በኋላ ጊዜው ማረነ ክርስቶስ ሲል ወዴት ልግባ ወዴት ልሂድ በቃ ቅጡ ጠፋኝ። 41 ጊዜ ነው ጊዜው ማረነ ክርስቶስ ያለው በመቁጠሪያው እግዚኦ መሐረነ ክርስቶስ 41 ጊዜ፣ በእንተ ማርያም 41 ጊዜ፣ በእንተ ሚካኤል፣ በእንተ ገብርኤል፣ በእንተ ሩፋኤል፣ በእንተ ሊቃናት፣ በእንተ መላእክት፣ ከዛም በኋላ በእንተ ነቢያት አለ። ደግሞ የሆነ እኮ ተጣምሎ ሰውዬው በቃ። አዎ። ከዛም በኋላ ደግሞ ስለ መጥምቁ ዮሐንስ መቼም እንደው አይሳፈነ የሚሉን በእንተ ዮሐንስ ስል እንደው ግራው ገባኝ። ከዛም በኋላ በእንተ ሐዋርያት አለ፣ በእንተ ጊዮርጊስ አለ። ከዛም በኋላ በእንተ ሰማዕታት፣ ቀጥሎ ደግሞ በእንተ ገብረ መንፈስ ቅዱስ ሲያቃጥላቸዋል በመቁጠሪያ። አዎ በመቁጠሪያ። አዎ። ካህን ናቸው እንግዲህ መስቀል ይዘው ነው የሚሄደው። መስቀል ይዞ ነው የሚሄደው። ያው ካህን ነው እንግዲህ። አሁን ብዙዎች መቁጠሪያ አያስፈልግም የሚሉት ለዚህ ነው ማለት ነው። አጋንንቱ ላያቸው ላይ ያለ ሰዎች ናቸው መቁጠሪያ አያስፈልግም። መቁጠሪያ ካህንም ማንኛውም ግለሰብ ይዘዋል ማለት ነው። ትልቁ የሚያስነቅፈው መቁጠሪያን መያዝ የሚያስነቅፈው በገበያ ላይ አንጀርገን ስንሄድ እንደው አጉል ቦታ በቦታው ላይ ያልሆነ አድርገነው ምን ከሆነ ያ ትክክለኛ ያስነቅፈናል።
ያው ኃይሉ አለ። ኃይሉ ከኛ ጋር ይሆናል። መስገድ ጸሎት ነው። በልባችን በውስጣችን በልብሳችን ውስጥ ይዘነው ልንሄድ ይቻላል። ሸፍነው ግን እንደው እከሌ እንደዚህ ነው እከሌ እንዲህ ነው እንደባል አንገታችን ላይ አንጀርቀን መሄድ የለብንም። ለምን? በተቀደሰ ቦታ ሁሉ የተቀደሰ ነገር መቀመጥ አለበት። እኛም የተቀደስን ብንሆን ወይ በውስጣችን በአንገታችን ላይ አድርገን እስከ አንገታችንን ሸፍነን ማንም እንዳይነቅፈን ነው። አሁን ትልቁ ችግር ይሄ ሁሉ በሚዲያ የምታዩት ሁሉ ነቀፋ ነው የሚያመጡት ማለት ነው። ሊቃውንቱ ቤተክርስቲያን ሊቃውንቱ ሳይቀር መቁጠሪያ ህጋዊ መቁጠሪያ አያስፈልግም፣ ከቤተ ክርስቲያን ውጭ መቁጠሪያ አያስፈልግም እያሉ ቤተክርስቲያን ውስጥ ያለ መቁጠሪያ እኮ የእግዚአብሔር ኃይል ነው ያለው። ተጥብናተ የእግዚአብሔር ኃይል ነው ያለበት፣ ይሰራል። ግን ምንድነው መቁጠሪያ የያዘ መለኩሴ ብቻ ነው የሚገባው ነው አሁን ትልቁ ችግር። አይደለም መስቀል እያለው መቁጠሪያ ደርቦ መያዝ ይችላል ካህኑ ማለት። ለምን? የሰይጣን መቀጥቀጫ ስለሆነ 41 ጊዜ በጣታችን ከምንቆጥር በጣታችን ክራላይሶ ብለን በጣታችን ከምንቆጥር ክራላይሶ ኢየሱስ 1 ክራላይሶ ኢየሱስ 2 እያልን ከምንቆጥር መቁጠሪያውን ሳብ እያደረግን እንደዚህ ቁጥሩ ላይ ወይም ደግሞ መስቀሉ ላይ አለ እንደዚህ ክራላይሶን እያልን እዚህ ልክ ምልክቷ ጋር ስንመጣ 41 ይሆናል ማለት። ሌላም አለ 12 ጸጥበላተ 41 ጊዜ ክራላይሶ የሚለው 41 ጊዜ ጌታችን ኢየሱስ ክርስቶስ የተገረፈበት ግርፋቱን 41 አይሁዳውያን 41 ጊዜ ገርፉትና 41ን 1 እያሉ እየቆጠሩ 6666 ጊዜ ገርፈውታል ማለት ነው። 41ን 1 እያሉ ማለት 41 ይቆጥሩና እንደገና ደግሞ ተሳሳተብን ኦሪት 41 ግረፍ 40 ግረፍ ከዛ በኋላ አትለፍ ብላ ስለምታዛቸው 41 ጊዜ ገርፉና እንደገና ቁጥሩ ተሳሳተብን ብለው 1 ብለው ይጀምራሉ። 41 ካለብ ለምን በሕጋቸው 41 ካልገረፉ በኋላ ዳግም እንደማይገርፉት ስለሚያውቁ እና ለዛ የኛም ያንን እየጠራን በእንተ ማርያም ማና እግዚኦ ማና ክርስቶስ እያልን በእንተ ማርያም ማና ክርስቶስ እያልን በእንተ እግዝእትነ ማርያም ማና ክርስቶስ በእንተ ቅዱሳን እያልን ኤሎሄ እያልን ኤሎሄ ለማሳበቅተኒ እያልን የጌታ ኢየሱስ የተናገረውን በእንተ ማርያም ማርና ክርስቶስ ክራላይሶን ኦ አምላክ ኦ ክርስቶስ እያልን በምንቀጠቀጥበት ጊዜ አንደኛ ጸሎት እያደረግን ነው ማለት ነው። አንደኛ ጸሎት እያደረግን ነው ለሁሉ ለሶስት ነገር። ሁለተኛ የክርስቶስን መከራውን ግርፋቱን እያሰብን ነው። ሶስተኛ አጋንንትን በላያችን ላይ ያለውን አጋንንት እየቀጠቀጥን የምናስወግድበት ነው። ምስጢሩን የሚገልጽበት ነው። የምናውቅበት ነው ማለት ነው። እንዴት እናውቃለን ማለት በመቁጠሪያ ስንመታው ይበላናል፣ ይቀጠቅጠናል፣ ያስጮኸንማል፣ ያንቀጠቅጠንማል። ወይም ደግሞ መቁጠሪያውን በእጃችን ላይ እንዳንይዝ መቁጠሪያ የያዝንበት እጃችን ምን ይላል? ይደነዝዛል። መቁጠሪያውን እንዳንነካ ያደርገናል ማለት ነው። በዚህ እጃችን እግራችንን ያስረናል ማለት ነው። ይሄ ካለ ደግሞ መበርታት ይሰጠናል። እና ዛሬ ብዙዎች ሰዎች መቁጠሪያን ሲነቅፉ መቁጠሪያ ተገቢ አይደለም፣ መቁጠሪያ ከቤተ ክርስቲያን ሕግ ውጭ ነው እያሉ ብዙ ነገሮችን ሲያስተላልፉ እናያለን። እነኝህን ሰዎች አትስሟቸው። ለምን? ሕግ አይደለም። እኛ ቤተ ክርስቲያን መቁጠሪያ ለመለኩሴ ብቻ አይደለም ለማንኛውም ትሰጠዋለች። ጸሎተ እግዝእትነ ከ9 ይጀምራል። 9 የሚባለው 9 እንግዲህ ምልክቶች አሉት። ነጥብ መሀል ላይ አነስ ያሉ መቁጠሪያዎች አሉ። 9 ጊዜ የምንቆጥርበት ጸሎተ እግዝእትነ ማርያምን 9 ጊዜ እንጸልያለን። 9 ጊዜ ጸሎተ እግዝእትነ ማርያምን 9 ጊዜ። ያም ደግሞ 9 የሆነበት ምክንያቱ ምንድነው? ጌታችን ኢየሱስ ክርስቶስ 9 ወር ከ5 ቀን በ9 ወር ከ5 ቀን እመቤታችን ማህፀን ውስጥ ስላደረ 9 የሚሆንበት ማለት ነው። መቁጠሪያ 9 ላይ ምልክት አለ። ጸሎተ እግዝእትነ ማርያምን 9 ጊዜ ይጸለያል ማለት ነው። 9 ጊዜ የሚጸለየው በመቁጠሪያ ምንድነው? 9 ወር ከ5 ቀን የተቀመጠበት ያንን ለማስታወስ በእመቤታችንን ስጋ ለብሶ በማህፀነ ድንግል ውስጥ 9 ወር ከ5 ቀን የተቀመጠበት 5ቱ አይቆጠርም። 9 ጊዜ ጸሎተ እግዝእትነ ማርያምን እናደርሳለን ማለት ነው። 12 ጊዜ ጸሎት እናደርጋለን። 12 ጊዜ ጸሎት የምንለው አቡነ ዘበሰማያትን 12 ጊዜ ጸሎት እንጸልያለን። 12 ደግሞ እናድርገው። አንድ መጀመሪያው
12 የሆነበት ጌታችን ኢየሱስ ክርስቶስ ሐዋርያት 12 ሐዋርያትን የሰበሰበበት ቁጥራቸው 12 ነው። 12 ሐዋርያት። ሁለተኛው በየ12ቱ ሰዓት የሰራነውን ኃጢአት በ12ቱ ሰዓት ውስጥ የሰራነውን ኃጢአት ይቅር በለን ብለን 12 ጊዜ እንጸልያለን። ያም ነጥብ አለው ማለት ነው። ነጥብ እያደረግን እየተከፋፈለ እኛ ዝም ብለን እንትን ብለን ነው እንጂ ነጥብ አለው እየተከፋፈለ ከዛ 24 ጊዜ ይጸለያል ማለት ነው። በእንተ እግዝእትነ ማርያም 24 እግዚኦ ማና ክርስቶስ ስንመልስ 24 ማነው 12 ስንመልስ በጣታችን ቀምጠን ስንመልስ ደግሞ ስንት ይሆናል? 24 በእንተ እግዝእትነ ማርያም ስንል 24 ይሆናል። 24 የሚሆንበት ሰዓት መቁጠሪያም 24 ጊዜ ይጸለያል ማለት ነው። ነጥብ ይደረግበትና ምልክት ይደረግበትና በ24 ሰዓት ውስጥ የጸለይነውን ጸሎት ተቀበለን ብለን የምንጸልይበት በ24 ሰዓት ውስጥ እንግዲህ አንድ ቀን የሚባለው 24 ሰዓት ነው አይደለ? በዚህ በ24 ሰዓት ውስጥ የሰራነው ኃጢአት ይቅር በለን በደላችን ደምስስልን 36 ጊዜም ይሆናል ማለት ነው። 36 ጊዜ ጸሎት የሚደረገው አቡነ ዘበሰማያት 36 ጊዜ ይደረጋል። ጸሎተ እግዝእትነ ማርያም 36 ጊዜ ይደረጋል። 36 ጊዜ የሚደረገው ደግሞ 36ቱ የቅዱሳን አንስት ጌታችን የመረጣቸው 36ቱ ቅዱሳን ሴቶች ከ120 ቤተሰብ 36ቱ ቤተሰቦች ስለሆነ ማለት ነው። ያንን 36 ጊዜ ከዛ 41 ጊዜ እናደርጋለን። 41 ጊዜ ደግሞ ያው ጌታችን ቅድም ነግሬያቸዋለሁ። ጌታችን መድኃኒዓለም ኢየሱስ ክርስቶስ የገረፉት ግርፋቱን እያሰብን የምንዘወትር የምናስብበት ከዛ 64 ይሆናል ማለት ነው። እንደገና ደግሞ 64 ጊዜ ደግሞ ጸሎት የምናደርገው በመቁጠሪያ ነው። የመቁጠሪያን ጥቅሙን ነው የምነግራችሁ። በ64 ጊዜ ደግሞ የሚሆነው የእመቤታችን እድሜዋ 64 ስለሆነ የእመቤታችን የድንግል ማርያም እድሜዋ በዚህ ዓለም ውስጥ የኖረችው 64 እድሜ ስለው ያንን እናጸልያለን ማለት 64 በኋላ 72 ይሆናል። 72 ደግሞ የሚሆነው ምንድነው የሚሆነው? 72ቱ አርድእት 72 አርድእትን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 10 ላይ እንደተናገራቸው 72 አርድእትን ሰበሰበ። 72 ሰዎችን መረጠ ይላል። ከሐዋርያት ውጭ ነው። ከሐዋርያቶች ውጭ 72 አርድእትን ተልኮ የሚሰሩ ሐዋርያትን እየተከተሉ ከሐዋርያት የሚያግዙ አርድእት ማለት አጋዥ ደጋፊ ሐዋርያት ሲወድቁ ሐዋርያት ጎን ሆነው የሚያገለግሉ እንደነ ቅዱስ እስጢፋኖስ እንደ ሌሎችም እንደ 7ቱ ሊቀ ዲያቆናት አይነት ማለት 72ቱ አርድእት ማለት 72 ጊዜ ይሆናል ማለት አንድም 72 ጌታችን ኢየሱስ ክርስቶስ ለሐዋርያት ጰራቅሊጦስ በተገለጸ 72 ቋንቋን ገልጾላቸዋል። በ72ቱም ቋንቋ ጸሎት እጸልያለሁ ስንል 72 ጊዜ እንጸልያለን ማለት ነው። እኛ በአንድ ቋንቋ በእነኛ የሚጸለይ ጸሎት በረከቱ ይደርብን። እኔም 72ቱ ቋንቋ ቢሰጠኝ ከሐዋርያት እኩል እንደሆን በእነኛ በ72 ቋንቋ ጸሎት ይደረስላቸዋል ማለት ነው። ጸሎት ያን ለማሰብ የ20 ሁለተኛው ሶስተኛው 120 ጊዜ መቁጠሪያ ያለ ማለት 120 ጊዜ ከዛ በኋላ አይበልጥም። ከ120 ትናንሹ ከሆነ 64 ትላልቁም አሉ። ትላልቅ አባቶች አሁን መናንያን 120 ይሆናል። ያበዛ ይላል። 120ው የ120 ቤተሰቦቹ ምሳሌ ጌታችን ኢየሱስ ክርስቶስ ሲሄድ የሚጓዙ በዚህ ዓለም መከራ ቢመጣባቸው የሚያለቅስ እሱ ሲያለቅስ እና አብረው የሚያለቅሱ እሱ ሲተክስ የሚተክዙ የሚያገለግሉ ሐዋርያት የሚያገለግሉ 120 ቤተሰቦች አሉት። 120 ቤተሰቦች ከጌታ እግር ስር ቁጭ ብለው ቤተሰቦቹ የተባሉት 120 ቤተሰቦች ማለት ሴቶችንም ወንዶችንም ጨምሮ እነኚህ ምንድናቸው? 12ቱ ሐዋርያት፣ 36ቱ ቅዱሳን አንስት፣ 72ቱ አርድእት ይሆንና ስንት ይደመራል? ጠቅላላ 120 ይሆናል ማለት ነው። ብትደምሩት ታገኙታላችሁ። ሂሳብ ስሩት። 12 ሐዋርያት፣ 36 ቅዱሳን አንስት ሴቶች ማለት ቅዱሳን አንስት የተባሉት ሴቶች እናቶች ናቸው። 32ቱ ቅዱሳን አንስት ከዛ 72ቱ አርድእት ተራዳይ ሐዋርያነት የተሰጣቸው ማለት ነው። ከዛ 120 ቤተሰብ አንድ ላይ ሲደመር 120 እነኚህ ጠቅላላ የ120
በረከት እንዲያርብን 120 ቤተሰቦች እኛንም ከ120 ቤተሰቦች ጋር አንድ አድርገን እያለን 120 ጊዜ መቁጠሪያ እንጸልያለን። ስንሰግድም እንደዛ እንሰግዳለን። በ120 ቤተሰቦች ባደረጉት ጸሎት እኛም ተካፋይ ነው። እኛም ከቤተሰቦች አለም ልጆም አድርጎናል። ጌታችን ኢየሱስ ክርስቶስ ከቤተሰብም አልፎ ልጆቹ አድርጎናል። በደሙ በማኅፀነ ዮርዳኖስ በአብራ ከመንፈስ ቅዱስ ምን ተብለናል? ተጸንሰናል፣ ልጆቹ ሆነናል ማለት ነው። እና ይሄን ነው የመቁጠሪያ ጥቅሙ፣ ይሄን ነው። ዝም በእጃችን ከምንቆጥር አንዳንድ ጊዜ ቤተክርስቲያን እንግዲህ በዚህ በሕማማቱ ጊዜ በዚህ ይጠቀሙበታል። ልብ ያላቸው ካህናት ወይም አባቱ የመቁጠሪያን ጥቅም የሚያውቁ ያውቃሉ። ሊቃውንት ቤተክርስቲያን በመሃል ምን ያደርጋሉ? በዚህ በኩል 41 በዚህ በኩል 21 በዚህ በኩል 20 ሲሰግ ክራላይሶ በዚህ በኩል 20 ጊዜ ሲያስተዛዝሉ ማለት ነው። በቀኝ 20 ጊዜ በግራ 21 ጊዜ እንደገና በቀኝ በግራ 21 ጊዜ እንደገና በሁለተኛው ሲዞሩ ደግሞ ሲያስተዛዝሉ የሕማማት በጊዜ ይሄ እቺ እየተቆጠረች ነው መቁጠሪያዋ። እጃቸውን ከሚቆጥሩ መቁጠሪያውን ይቆጥራሉ ማለት ነው። እና በእጅ ነው አብዛኛው የሚጠቀመው በእጅ ከመቁጠር ደግሞ መቁጠሪያ ብንጠቀም ብዙውን ጊዜ ለስግደትም አንሳሳትም። 120 140 150 እያልን ከምንቆጥር በመቁጠሪያው አባስን መቁጠሪያውን ስንት ጊዜ መዞር አለብን ብለን በመቁጠሪያ እየቀጠቀጠን ብንሰግድ ያው ይጠቅመናል ማለት ነው። የጸሎት አይነቶች እንዳይጠፉብን ቁጥራቸውም እንዳይጠፋብን ነው መቁጠሪያ የምንጠቀምበት። አንድም አጋንንትን እንቀጠቀጣለን። በምንቀጠቀጥበት ሰዓት የእሱን መረጃ እንሰበስባለን ማለት ነው። እና ምን ይሻላችኋል? ምን ይሻላል? እኔ መሄድ ነበር የምፈልገው። እሺ፣ ግን ድንግል ማርያም አሰረችኝ። አሰረቻችሁ? አዎ። ማንኛውን ያለው አሁን ዛሩና የታሰር ነው አይነ ጥላና ዛር ሌላ ያልታሰረ ተደብቆ በሚስጥር የተላከ ድግምት የቃልቻ ድግምት የቃልቻ ድግምት የቃልቻ የጠንቋይ ማለት ነው። የቃልቻ ማለት ጠንቋይ ነው። ጠንቋይ ነው እኮ እሱና የጠንቋይ ድግምት ና። ስንት ናችሁ? የጠንቋይ ድግምት ስንት ናችሁ? በሚስጥር ነው የተላክ ነው። ምን አድርግ ተብለህ? በቃ አፈዘና ደንግዘን እንዳናስቀምጠው ከቤቱ እንዳይቀመጥ። በቃ ከቤቱ ሲቀመጥ ውጣ እንዲባል ነው። በቃ አሁን ጠቅላላ ስንት ናችሁ? ሶስት ናችሁ። ዋናዎቹ ሶስት ናችሁ አይደል? ዋናዎቹ አይነ ጥላ፣ ዛር፣ የቃልቻ ድግምት። ጠቅላላ ስንት ሆነ? ጠቅላላ ሶስት ናችሁ። ሰራዊት አላችሁ? አይ ሰራዊታችንንማ ጻርቃኔ 250 ሰራዊት ነበርን። ጻርቃኔ 50ውን ነጠለችብን እዛው ስራው። ከዛ ደግሞ ዘብር ሄደ 50ው ተነጠቀ፣ 150 ቀረን። አሁን ደግሞ የሆነ ዋሻ ቦታ ቅዱሳን ቦታ እንሂድ አሉና ጓደኞች እንደው ገፋፍተው ይዘውት ሄዱ። አንዴ በጣም አባ ሲያስተምሩ ቆይተው የሆነ ዋሻ ውስጥ በዛ እንደዝንጨነቅ በዛ ዋሻ 50ው ተነጠልን። እዛው 50 ሄደ። አዎ። ከዛ 100 ቀረን። በየሄዳችሁበት እያራገፋችሁ ነው ማለት ነው። በየሄድኩበት በቃ 50 እየተነጠቁ መጨረሻ ላይ 100 ቀረን። ደግሞ ይገሩና 100 ደግሞ አድባራ መድኃኔዓለም የሆነ የቅዱሳኖች አጽማለና እንሂድ ያሉን። አሁንም ያዙት ለማስቀረት ብዙ ሲስተም ፈጠርኩኝ። ግን ቀጥታ እንደው በቃ ጓደኞች በዛ በዚህ ብለው ይዘውት ሄዱ። ከዛ ሀርንና እዛ 50ው ተነጠቅን። 50 ቀረን። በቃ 50 ቀርተን ስናንከራትት ተክልዬ እኮ የግንቦት ሚካኤል ይከብራሉ እዛ እንሄዳልና ደግሞ ፕሮግራም አወጡ። ደብረ ሊባኖስ ያር እዛ ስንቀጠቀጥ ቆይተን ሰው ተነጠቀና ከዛ ቀጥታ ወደዚህ መጣን። ዋኖቹ የተያዛችሁ ዋኖቹ ወደዚህ መጣንና ባለፈው
የደብተራ መተት ተሸኙ። ከዛ የቃልቻ መተት ተደብቆ ነበረ። ቡዳም ተሸኘ። አይነ ጥላ፣ ዛር፣ ድንግል ማርያም የተደበቀውን ሳሰበስብ የታባክነ ምከሪ ብላ እስር አድርጋ አስቀረችኝ። ከዛም በኋላ በዚህ እያልኩ ስል መጨረሻ ላይ በቃ መቁጠሪያ እንዲገዛ ጓደኞች አጠነካከሩት። አሁን ከእጁ ላይ ብር አሳጣለሁ እንዳይገዛ። አሁን ባለፈው የሆነ ሴትዮ የሆነ ነጠላና ብር እንካ አለች። ኧረ እኔ አልፈልግም አለኝ። አይደለም ለእኔም በረከት ነው፣ ለአንተ የሚያዝ ይጠቅምሃል። እንዲያውም ጫማ ግዛበት። ጫማ ከምገዛማ መቁጠሪያ ግዛ እያሉኝ ነው፣ መግዛት አለብኝ አለና 100 ብር ከራሱ ጨምሮ በ400 ብር መቁጠሪያ ገዛና ባለፈው አስባርቆ ጀመረ ስራውን ጀመረ። ከዛም በኋላ የተደበቀው ድግምት ማለት ነው። እንዴት ብሎ መደበቅ ይቻል? መደበቅ አልቻለም። እዛም በኋላ ተቃጠለ። ሌሊትም ይነሳል መቀጥቀጥ። የድንግል ማርያም ስላድኖ አለው ከፊት ለፊት አድርጎ ከምኝታው ላይ እየሰገደ መቀጥቀጥ፣ ቀንም መቀጥቀጥ። ዝም ብሎ ሲንከባለል ይውላል። ከዛም በኋላ በቃ እንደው ሁለመና እራድ። በትናንትናው ቀን መቆም መነሳት ምናምን ተሳነኝ። በቃ እኔ ጋር መስገድ አለብህ፣ በቃ መስገድ አለብህ። በቃ ወደዛ እንዳይል የቅዱሳን ስም ተጠራብኝ። ወደ ልሂድ በቃ ተከትዬ አብሬ ከአውደ ምሕረት ላይ ስቀር የነበርኩት ጠቋር ሰተት ብዬ ማህሌት ገባና ደግሞ ኪዳን አደሉት። አሁን ደግሞ ድንግል በቃ ማዜም አለብህ ብላ አዘዘችው እሱን። ከዛ ኪዳን በዜማ ያለ ጊዜ እኔ ወደ የት ልግባ? ምን ይዋቴ በቃ በጣም ሆዱን ብነፋ ቁርጥማን በሆን ምን በት ዝም ብሎ አይ ያንተ ፕሮግራም ነው እያለ ዝም ብሎ ኪዳኑን ጨረሰ። መስቀሉን ተሳለመ፣ ወጣ። ቀጥ ብሎ የአንድ ሰዓት ኪራ ላይ ሰው ደረሰ። ጸሎት ኪዳን ሲደርስ እንዴት በዜማ ደረሰ? ኪዳን በዜማ ደረሰ። እስኪ እናንተ ትሉታላችሁ አሁን ኪዳኑ? አይ ግድ ነው። አይ ያቃጠላችሁ ያው ነው። ኪዳን በጣም እሳት የሚሆንበት ከጸሎቶች ዋነኛ ኪዳን ነው። በድርሳን በገድለ እስትንፋሰ ክርስቶስ በጻድቁ አባታችን እስትንፋሰ ክርስቶስ ገድል ላይ ምንን እንደው ከምትጠላው ሁሉ ጸሎት የት ነው ብለው ጻድቁ አባታችን እስትንፋሰ ክርስቶስ ቢጠይቁት ኪዳንን የሚያደርስ ካህን በንጹህና ሆኖ ኪዳን ሲያደርስ ካህን እሳት ይሆንብኛል። ትምህርተ ኅቡዓትን የሥላሴን ስም በሚጠሩብኝ ሰዓት በሚጠራብኝ ካህን ጋር አልደርስም ነው ያለው። ኪዳንን በስርዓት አድርጎ የሚጸልይ ካህን፣ በንጽህና አድርጎ የሚያደርስ ካህን፣ ትምህርተ ኅቡዓትን እና የሥላሴን ስም የሚጠራብኝ ካህን አልጠግበውም፣ አልቀርበውም፣ እሱ እሳት ይሆንብኛል ነው ያለው። እና ለዚህም ነው ኪዳን አንዳንድ ጊዜ ኪዳን ሳታደርሱ አትውጡ የሚባለው። ኪዳን ሲደረስ ቀጥ ብላችሁ ቆሙ፣ አጋንንት ይብረከረካሉ የሚባለው ለዛ። ኪዳንና አሐዱ አብ ቅዱስ ሲባል ቀጥ ብላችሁ ካላችሁበት አትንቀሳቀሱ የሚባለው ለዚህ ነው። እሳት ስለሚወርድ በአጋንንት ላይ በዲያብሎስ ላይ እሳት ስለሚወርድ። እሺ እስቲ ኪዳኑን በሉልኝ በዚህም እሱ ያለውን እናንተ እየተቃጠላችሁ እየነደዳችሁ እንዳይል እያለቀሰ ነው አሁን መንፈሱ ማለት ነው። እስቲ በሉ ትናንትና የተቃጠልኩት ይበቃኛል። አሁንም ተቃጠሉ። በምን ልበል? በዜማ በቁጥሩ ልበል? ተቃጠለ። የተጋለጥክበትን ሲያቃጠል በዜማ ሲያደርስ አይደል የተጋለጣችሁት እኮ። በዜማ ሲያደርስ እናንተ የተጋለጣችሁበትን ዝም ብዬ ልሂድ በቃ። እኔ ዝም ብዬ ማር ነው ፈልገው ገና ሳስበው ተቃጠልኩኝ። እሺ በቃ በዜማ ያለው በዜማ እንዲል የታዘዘበት ድንግል አዛው እንዲያዜም በጊዜ ሲያዜም እኛ የተቃጠልንበት መዓሰ
እጓለ ማውታ ተወከፍ ሲሩያነ በምሕረትከ አንጽህ አብዳነ ጥበብ ወህጉላነ ሚት እለ ውስተ ሞቅህ አድኅነ ወለኩልነ ኮን ጸወነ እስመ ለከ እግዚኦ አምላክነ መንግሥት ቡሩክ ብሎ ባለ ጊዜ ረርተብን ክስል አልኩ። በቃ አዎ፣ ምን ነው ተቃጠልኩኛ፣ ተቃጠልኩ። አዎ፣ አንተ ሰይጣኑ ማለት ነው። አዎ፣ እኔ ሰይጣኑ፣ እኔ ድብቁ ድግምት፣ የቃልቻው ድግምት ነኝ። እንዴት ተቃጠልከው? አዎ፣ አዎ። እዛው ጮኻችሁ፣ እዛው ጮኻችሁ፣ ዘጣላችሁ። ድንግል ገሰጸችኝ። ድንግል እንዳትጮህ አለችኝ። ዝም ብዬ አንቀጥቅጬ ቆርጥሜ ሆዱና ፍቼ ምን ብዬ መስቀሉን ተሳልሞ ከወጣ በኋላ የአንድ ሰዓት ኪርያላይሶ ጀመረ። ከዛ ኪርያላይሶም ሲል ድንግል ገሰጸችው። ዛሬ ያው ተጋለጣችሁ፣ ፈነዳችሁ ማለት ነው። ትናንትና ተጋለጥን። ትናንት ተጋልጠን ውሎውንም ወግዞ የትም መሄድ ስላልቻል ጠቋርም አይነ ጥላም ድግምትም ቀጥ ብለን ስንጸልዋል፣ ስንሰግድ ራችን ስንበላዋል። በቃ ትናንትና ማታ ደግሞ ቤት ሄደና ቁጭ ሲል ጀመርን ስራ ልንቀጫቀጭ። አሃ ነው እንዳለና የእመቤታችን ስላድኖ ፊት ለፊት አቆሞ ማብሪያት አበራና ሂድ እየቆጠረ በመቁጠሪያ ሰላም ለጊዜ ደግሞ የት እንግባ የት እንሄድ? አሁን ቆጠረተኛ ለሊት ደግሞ ተነሳ። አሁንም እኔ ጋር ቀጥ ብለህ ነው የምትሄድ። የት አባክህ ማክር ሲል እኔ በቃ አሁን እንግዲህ ይሄንን መጫካ መፈታት ነው ያለብኝ ብዬ በቃ በራሴ ወሰነ ነው ማለት በቃ መሄድ ነው የምፈልገው። ድንግል ፍቃጅልኝ ልሄድ እያልኩ አሁንም እማስተናል። በጣም ነው የተቃጠልኩ። በቃ አሁን ትሄዳላችሁ? እኔ መሄድ ነው የምፈልገው። መሄድ ብቻ ነው በቃ መሄድ ብቻ ነው የምፈልገው። በጣም ሰውዬው መንጫካ ነው። ምንም ትንሽ ተቃጠሉ፣ ትንሽ ተቃጠሉ። በመቁጠሪያው ትንሽ ተቃጠሉና አንድ ሁለት ሱባኤ ሶስት ሱባኤ ተቃጥላችሁ ትሄዳላችሁ ማለት ነው። እሺ እንዳትረብሹ። በኪዳን ላይ በቅዳሴ ላይ በጸሎት ላይ እንዳትረብሹ። በጌታ በኢየሱስ ስም የታሰርኩ ግድ ነው። እንግዲህ ካህኑም ካልሰገደና ካልቀጠቀጠ ያው የሰይጣን መጫወቻ ይሆናል ማለት ነው። ብዙዎች አሁን ሊቃውንት አሉ የተባሉ ሊቃውንት እንኳን ሳይቀሩ ይሄንን ይቃወማሉ ማለት ነው። ይሄ መቀጥቀጥ እንደውም ድንች የሚያክል መቁጠሪያ እየተሸከሙ እየቀጠቀጡ እየተባልን ነው። እና ግድ የለም ካህኑ የሚልመድ ምንድነው? ያልተነካ ግልግል ያውቃል ይላል አባቶች ሲተሩ። ያልተነካ ግልግል ያውቃል። ለምን? ዱላውን የሰይጣንን ዱላ ስላልጀመሩት ተመሳስሎ ቁጭ ብሎ የልቦናቸውን ስለሚፈጽምላቸው እንጂ እነሱም እኮ ይሄንን ስራ ቢጀምሩ ራሳቸው ላይ ያለው አጋንንት ምን ይላል? ይጮሃል። ምመናል ወደው እኮ አይደለም ዛሬ እንደዚህ ሊቃውንት እየተባሉ አለ። የእጽዋት ሌላው አይኖር እንደው አይነ ጥላና እጽዋቱ እንኳን የእጽዋቱ የገባው እጽዋት የት ይሄዳል? እጽዋቱ እኮ አለ እኮ በዚህ እየተነቀስን በጣታችን እየተቀነቀሰ የገባው እጽዋት አለ። የአይምሮ መክፈቻ ዘያገድፍ የሚባለው ዘያገድፍ የሚያስረሳ ትምህርት የተማሩትን የሚያስረሳ ይሄ ተዋህዶ ይሄን ሁሉ አምቀው ይዘው ነው ዛሬ ይሄ ነገር እንዳይጋለጥ ከጀርባቸው የተጠቀሙበትን እጽዋት
የተጠቀሙበትን አስማት የተጠቀሙበት ያስቀበሩትን እጽዋት ስለሚያውቁት ያ እንዳይጋለጥባቸው እንደዚህ አይነትን አገልግሎት ይቃወማሉ። ቤተ ክርስቲያንን እንዳታገለግል ዝም ብለው ታፍነው እነሱ ሊቅ ብቻ ተብለው እንዲቀመጡ ከዛ ሊቅ ያሰኘው ማን ሆነ? እግዚአብሔር ነው። ግን በውስጣቸው ያለው አጋንንት ደግሞ አላወቁም ምን ያህል ስራ እንደሚሰራና ከአንደበታቸው ከፍሬያቸው ታንቋቸው ሰው ለምን ዳነ ብለው የሚቃወሙ ሰዎች ማለት ነው። በቤተ ክርስቲያን መቼም ኃጢአት አይሰራም። ቤተ ክርስቲያን እንደነሱ አይነት ሰው ካልሆነ በስተቀር ለሁለት መንግስት የሚገዛ እዚህ ጋር ለጥንቆላውም ለአውደ ነገስቱም ለኮከብ ቆጠራውም እየተገዛ ደግሞ ቤተ ክርስቲያን መጥተው የሚያገለግሉ ካልሆነ በስተቀር ቤተ ክርስቲያን ላይ የሚሰራ እኮ ቅዱስ ሥጋ የሚቀበርበት ቅዱስ ደግሞ የሚፈስበት ቅድስት ቤተ የሚፈተትበት ክርስቶስ የሚከብርበት ቤተ ክርስቲያን መጥቶ መፈወሱን የሚቃወሙ ሰዎች አሉ። ያ ደግሞ እነሱ ሳይሆን በላያቸው ላይ ያለው የድብቅ ስራ የድብቅ የሰይጣን ሰራዊት ስላለ ብዙዎች የሚቃወሙ ሰዎች አሉ። ይሄንን ፈውስ ማለት ነው። የገባው ደግሞ እንደዚህ ያገለግላል ማለት ነው። እንግዲህ ይህም ካህን ጠንቋይ ሆኖ አይደለም፣ ተይዞ ነው። በችግር ተይዞ መከራ ሲበላበት ከአገልግሎቱ እንኳን እንዳይሄድ እንዳያገለግል እንኳን ከዛው ከቤቱ የተሰራበት ነው። ከዛው ከቤቱ እዛው አንድ ቤተ መቅደስ ከሚቀድሱ ሰዎች የተሰራበት ሰው ነው አሁን እዚህ ጋር የምታዩት እንጂ ከውጭ አይደለም። የውጭውማ ዝም ብሎ ነው። እንዲህ ነው እንግዲህ ከቤተ መቅደሱም አለ ችግር ማለት ነው። እና እንደዚህ አይነት ስራ እንዳይገኝባቸው ነው አሁን ብዙ ስራን፣ ብዙ ነቀፌታን፣ ብዙ ምዕመናን እንዳይድኑ ምዕመናን አይደለም አሁን እኮ በየቦታው ቢኬድ አስኬዱንም እንጂ በየቦታው ብንሄድ በየአድባራቱ ስንት ጉድ አለ መሰላችሁ። ተሸሽጎ በቤተ ክርስቲያን ስር ያለ ማለት ነው። ግን ለዛም ነው የማይቃወም አደባባይ እንዳይወጣ ሰው እንዳይድን ዲያቆኑ አይደለም ምዕመኑ እንኳን እንዳይግደል እየከለከሉ ነው። ስንቱ ታስሮ ድምፀኛው ድምፁ ተዘግቶበት ቀዳሹ ቅዳሴ ሲችል ቀድሶ ማቅረብ ሲችል አስረው ከነሱ በታች አድርገውት እነሱ ሊቃውንት እንዲባሉ ያ ሊቁ ታፍኖ በመተት ተሰርቶ አንደበቱ የታሰረ ስንት ሰው አለ። ብዙ ሰው እኮ አለ እንዳይንቀሳቀስ እንዳያስተምር አደባባይ ወስን ቤተ ክርስቲያን ያስተማረቻቸው እንቁ አባቶች ታፍነው በእንደዚህ አይነት መተት እነሱ ብቻ አቤት ሊቅ እንዲባሉ የነሱ ግርማ ሞገስ እንዲታይ የእግዚአብሔር ንጹህ ሆኖ ደግሞ 30 ዓመት 40 ዓመት ደግሞ በንጹህና አይምሮ እመቤታችን ምንተስሟ ለእግዝእትነ ማርያም ብሎ የጸለየው ማለት የለምነው ፍርፋሪ ተቀብሎ የተማረው ሊቅ ሳይታወቅ እነሱ በእጽዋት ወይም ደግሞ በእጸ ፋርስና በዘይ እያገድፍ የትምህርት በማያስረሳ በግርማ ሞገስ ያስገቡት መንፈስ ሊቅ አሰኝቷቸው አውደ ምሕረት ላይ ነው። ሊቁ አውደ ምሕረት ላይ ነው። ወደ ቤተ መቅደስ ቢገባ ሊቅ የለም ይጮሃል። ሊቁ ቤተ መቅደስ ላይ አይደለም፣ ሊቁ አውደ ምሕረት ላይ ነው። በእንደዚህ በአውደ ምሕረት ስንወጣ ወይም ደግሞ በእንደዚህ በሚዲያ ስንወጣ ሁላችንም ሊቃውንት ነን። ግን ውስጡ ላይ ያለው ሌላ ነው። የሚሰራው ስራ ሌላ ነው። የሚያስተላልፈው ስራ ሌላ ነው። ስለሆነ ይህንን አገልግሎት ብዙ ጊዜ እንዲቃወሙና ስለ መቁጠሪያ ምንነት ስለሌላም ብዙ ምዕመኑ እንዳይጠቀምበት መልእክት የሚያስተላልፉ ሰዎች አሉ ማለት ነው። እና እንዳይነቃባቸው እና እነኝን ሰዎች ባትቀበሏቸው ቆንጆ ነው። በእነሱ መንገድ ባትሄዱ። ለምን ዲያቆኑም በመተት ታስሯል፣ ካህኑም በመተት ታስሯል። ንጹሑ ካህን ነው የታሰረው። ደግሞ ንጹሕ ካህን ነው። ንጹሕ ካህን አባቶች ልጆቹን የሚያስተምር ልጆቹን ወደ እግዚአብሔር ኑ ቅዱስ ቁርባን ገንዘብ የሚሰበስብ ሳይሆን ኑ ልጆች ቅዱስ ቁርባን ተቀበሉ፣ ንስሐ ግቡ እያለ ቀኖና የሚሰጣቸው ይሄ ንጹሕ ካህን በቅናት ሕዝብ ለምን ተከተለው እሱ ከማን በልጦ ነው ተብሎ የዘን ባዶ አድርገው የእሱ ልጆች እነኛ የሚወስዱ አሉ። እንደዚህ አይነት በየአብያተ ክርስቲያን ውስጥ ተሸግሽገው ያሉ ሰዎች አሉና እንደው ከነዚህ ሰዎች እግዚአብሔር ይጠብቀን። ቤተ ክርስቲያንን ከሚያቆረቁዙ ስንቱ እግዚአብሔርን ማገልገል ሲችል
በእነሱ ምክንያት የሰይጣን ምክንያት ሆነው በእነኚህ ሰዎች ታስረው የተቀመጡ እግዚአብሔር እንደው መፍትሄ እንዲሰጥልን እንማጸናለን። ወደ ፈጣሪያችን እንለምን። ለምን ምእመኑ ብቻ አይደለም የታሰረው፣ ካህኑ ታስሯል፣ መርጌታውም ታስረው፣ ዲያቆኑም ታስሯል። ያልታሰረ የለምና እግዚአብሔር ልቦና ይስጥልን። 2 ሱባኤ ወይም ለ3 ሱባኤ በመቁጠሪያ ተቀጥቀጡና ያው በቃኝ ብላችሁ ጠቋርም የደበቁም የቃልቻውን መተት ለቃችሁ ከዛ ወደ አገልግሎቱ ይሄዳል ማለት ነው አይደል? አይሻልም? ምን ነው በዛ አይነት ፕሮግራም ነው 14 ቀን የምቆየው? ግድ ነው። እኔ ይሄሳን ኖራችሁ የለ እንዴ? እናልስ ኖራችሁ የለ እንዴ? ይሄን ያህል እኮ ስንኖር ማለት ነው እንዳይጸልይ ሆዱን እያቆሰልን እንዳይነሳ አይምሮውን እያደነዘዝን ሰውነቱ ሁሉ ዲቀቀቀቀ ሰበርበርበርበር ቆስልስል እያደረግን እንደ ዛሬ ሁሉንም ጸሎት የጀመረውን ይጨርሳል። እንደ ነገ ደግሞ እንደሚሞት አድርገን ከፊቱ ላይ በቃ አስከሬን እናሳየዋለን። አዎ በዚህ ያቋርጣል ጸሎቱን። ከዛም በኋላ የፍርሃት መንፈስ ውስጡ ይገባና ይጨናነቃል። መጨረሻ ላይ ሰላም ለኪ የዕለት ውዳሴ ማርያም በሞትም ነፍሴ ከስጋዬ ትለያለች እንጂ ድርሳነ ሚካኤልም አትቋረጥ የሚልና ለብለብ ያደርገናል። በዛ እንደምንም ጥርሳችንን ነክተን እናልፋለን እሷን። ከዛም በኋላ ድርሳነ ሚካኤልዋን ከዛም በኋላ ውሎውን ውስጡን እየቀጨቃጭን ዝም እንለዋለን። ዛሬ ተሽሎኛል ይላል። በበነገታው ሲነሳ ቀድመን ደግሞ እንይዘዋለን። አይምሮውን እንይዛለን። ጸሎት እንዳይጸልይ እናደርጋለን። እንደዚህ ስንል የሚገርም ነገር ካህን ቢመክረው እኮ ጥሩ ነገር ነው። ምንም የማያውቅ ጨዋ ማለት ነው። እዚህ ጸበል እንደመጣ ካህን አልመከረውም። የለም ታምር ነው። ካህን መምከር ሲችል ካህን እዚህ ቦታ ሄድ ሲችል ምእመኑ ነው አሁን ካህኑን ማስተማር ያለበት ማለት ነው። የገባው ምእመን ማለት ነው። ስለ መቁጠሪያው፣ ስለ ሰይጣን፣ ስለ እርኩስ መንፈስ ከተማራችሁ ያው ለብዙ ሰው ታስተምራላችሁ ማለት ነው። አስተውሉ ምእመና፣ ካልገባው ካህን የገባው ምእመን ይበልጣል። እሺ ከዛ ካህን አልመከረው የለም። ለምን? ካህናቶቹማ በቦታው ላይ ያሉት የታመመ ጊዜ ደስ ነው ያላቸው። ደስ አላቸው። በቃ ደስ አላቸው። ከምንም በላይ ደስ አላቸው። በቃ ሲታመም አዎ ወደ ጸበል ሂድ ያለው የለም። የምን ጸበል ነው? የለም አመመ። አይ ጉድ! እንደውም እየተጸበለ እያለ ማለት ነው ይሄን ያህል ሙሉ በጸበል ከተጨፈጨፍ አንተ መላትልም እንደ ይሉታል። በቃ መላትልም። አዎ መላው ምንድን ነው? እኔ ምን አውቃለሁ? መላውን እኔ አላውቅም። መላትልም እንደ ይሉታል። ምንድን ነው መላው? መላው ምንድን ነው ብሎ ሲጠይቃቸው አንተ እኮ ፍጥጥ ካልክ አትመለስም። ሁሉም እኮ ንጹህ አይደለም። በቃ የምታየው ሁሉም በመላ ነው የሚኖረዋል። በመላ ነው እንግዲህ። መላው ማለት ጥንቁልና ነው ማለት ነው። መላ ያውቁታል እኮ እውነት ነው ያውቁታል። ምዕመናን ከካህናት መበጣ ጥንቆላውን ያውቁታል። ሁሉም በየኪሱ ይዞ የሚሄደዋል ማለት ነው። ያውቁታል። አብዛኛው የገጠሩ እችን እጽዋቷን ግርማ ሞገሷን የመፋቂዋን ወይም ደግሞ ተነክሰዋት በጥርስ በጉራማሌ ተነክሰዋት አለች ያለዛች አትሆንም፣ አይንቀሳቀሱም። ያለዛ የገባው ያልገባው ማለት እና መላ የሚሉት እነሱ መላ አትፈጥርም። እንደው ምን ችግር አለ በእነሱ? አሁን ይሄ አውደ ነገስቱም ገላጭ ቅዱስ ነው። ሌላውም ስርማሹም ቅጠል በጣሹም መስተፋቅሩም የሚሰጠው ቅዱስ ነው። በእነሱ በቃ ምን ይሄ ጥበብ ነው። በቃ እግዚአብሔር የሰጠው ጥበብ ስለሆነ በጥበብ እንጠቀም ነው። ጥበብ ግን ኢየሱስ ክርስቶስ ነው። ላመነበት ጥበብ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለው። ኢየሱስ ክርስቶስ ነው ጥበብ። የሰው ላመኑት ጥበባቸው ለሐዋርያት 72 ቋንቋ በማያውቁት ቋንቋ ተርጉሞ ወንጌልን የዓለም ብርሃን እንዲማሩ እንዲያስተምሩ ወደ እግዚአብሔር ምእመንን ወደ እግዚአብሔር እንዲመልሱ የሰጣቸው ክርስቶስ ጥበብ ነው እንጂ ዓለማዊ ጥበብ እጽአት
እጽዋት ወይም ደግሞ ሌላም ዘያገድፍ ምንም አይደለም። የሰጣቸው ኢየሱስ ክርስቶስ የሰጣቸው ጥበብ ኢየሱስ ክርስቶስ መንፈስ ቅዱስ የገለጸላቸው መንፈስ ቅዱስ ጥበብ የመራቸው ጥበብ እሱ ነው እንጂ እነሱ አሁን መላ የሚሏት ይችን አውደ ነገስቷን ገለጥ ገለጥ ኮከቧን ምኗን እጽዋቷ መስተፋቀሯን ያችን ነው አይደለ? እፀ ስላሴ የምትባላለች የሰው ነገር እፀ ስላሴ ሌላም እፀ ወዲት የተለያዩ እጽዋቶች አሉ። እነኛን እየቀላቀሉ አንድ ላይ ሰውን ማድከም ማፍዘዝ ነው መላ የተባለው ማለት አይደል? መላ አሉና ለሱ እንደዛ ሲሉት መላውን ንገሩኝ እስቲ ብሎ ጥብቅ አድርጎ ያዛቸው። በቃ መላውን እርሰው ዘርዝሮታል። ዘረዘሩት እርሰው መላውን ዘረዘርኩት። አዎ ምን አሉት? ምን ቦታ ሄድ አሉት? ከዛም በኋላ ያው ይሄድ ሲሉት እኔ አሁን ምን አለ ሶስና ባደርገውም እሞታለሁ ባላደርገውም እሞታለሁኝ አለች። ስለዚህ ሶስናን የረዳት አምላክ ይረዳኛል፣ ብሞትም እግዚአብሔር ነፍሴን ይውሰድ፣ ካዳነኝም ያድነኛል። ዙሮ እኔን ግን ነፍሴን ከስጋ የመለየት አጋንንት ስልጣን የለውም። ስልጣኑ የስላሴ ነው። ስላሴ በዚህ ትሞታለህ ካለ ልሙት ብሎ ፍጥጥ በቃ ፍጥጥ ነው ፍጥጥ አለ ፍጥጥ። ከዛም በኋላ እኛ ደግሞ ወደዛ ቦታ ለማስገባት ስንለው አልተሳካልንም። ምንም አልተሳካልን። በቃ አሁን መጨረሻው እንዲህ ሆነ። መጨረሻው ወደ ጸበል ሄዳ ጸበል ቦታ ሄደ። እዛ ታሰር ነው በቃ ታሰር እኮ መጨረሻው እዚህ ላይ ደረሳችሁ። አሁንማ መሄድ ብቻ ነው የምንፈልገው። በቃ ጠቅሉ ሁለቱን ሱባኤ ያው ቃል ገብታችኋል። ግድ ነው አይደል? ታዛችኋል። እሺ ሶስና በሞትም ባልሞትም እንዲህ ነው ያለው መጽሐፍ ይጠቅሳል። አንዳንድ ጊዜ አጋንንት መጽሐፍን ይጠቅሳል። መጽሐፈ ሶስና የምትመለከቱት ሁለት ሰዎች ንግስት ስትሆን የንጉሥ ላይ ስትሆን ሁለት ሰዎች ከቆንጅናዋ መጽሐፈ ሶስና ላይ ታገኙታለች። ከቆንጅናዋ ብዛት ሁለት ሰዎች ለአመንዝርነት ጠየቋት። ወንዝ ውስጥ ማን ነው ለምለምትና ወይም ለመዝናኛ ቦታ ላይ እንደምንለው ማለት ነው አትክልት ውስጥ ሰውነቷን ስትታጠብ ሁለት ሰዎች በሷ ቀኑ። ለምንድን ነው የቀኑት? በምንዝርና። ሁለቱም ደግሞ አንዴ ነው ያዩት። ሁለቱም ቀኑባት እና ጠየቋት። ሲጠይቋት ምንድን ነው ያለችው? ሁለቱንም እምቢ አለች። ባደርገውም እሞታለሁ ባላደርገውም እሞታለሁ። ለምን እንደሚከሷት ታውቅ ነበር። ብታደርገውም ሁለት ሰዎች ናቸውና አንዱን እሺ ብላ እንኳን ከአንዱ ጋር ብትሆን ሌላው ደግሞ እንደሚከሳትና እንደሚያስገድላት ታውቅ ነበረ። ያን አደረገችና ሁለቱንም አልፈልግም አለች። ባላደርግምም ብትል ሞት አይቀርላትም፣ ሴፍ አይቀርላትም። ለምን እነኚህ ሁለት ሰዎች ሁለት ሰዎች ከመሰከሩ ያው እንግዲህ መታሰር ነው ወይ መገደል ነው በወሪቱ ጊዜ ወይ መሰቀል ነው። ሁለት ሰው እና በኋላ መጨረሻ ላይ ንጉሥ ፊት ከሰሷት። ምን ብላ? ሶስና ስታመነዝር ይዘናታል አሉ ሁለቱም። ያም ለእሱን እምቢ አለችው፣ አንደኛውን እምቢ ስላለችው ሁለተኛውን እምቢ ስላለች ማለት ነው። እሺ ስላለችም አያድኗትም ነበር። ለምን ለሁለት ለአንዴ ልትሆን አትችልም፣ ለአንዱ እንጂ። አንዱ ይከሳት ነበር። አንዱን እምቢ ብላ አንዱ እሺ ብትል ኖሮ ዝሙትን ብትሰራ ያኛው ደግሞ ከሷ ጋር ያላደረገው ደግሞ ይከሳት ነበር በንጉሥ ፊት። ምን ነው የመረጠችው? አደረግኩትም አላደረግኩትም መሞት አይቀርም። ለምን እነኚህ ሁለት ሰዎች እንዲከሷት ተስማምተዋል። በመጨረሻ ላይ ምንድን ነው ተብሎ ሁለቱም ከሰሷት። ሁለቱም አላደርግም ስላለቻቸው ሁለቱም በንጉሱ ቤት ከሰሷትና ሶስናን ስታመነዝር አግኝተናታል ብለው ከሰሷት፣ በዝሙት ምክንያት ማለት ነው። በኋላ መጨረሻ ላይ ምንድን ነው ያደረገው? እስቲ ትጠራ ብለው እሷ ለመሞት እነሱ ለመመስከር ተብለው ሁለቱንም ምስክሮች እስቲ ምንድነው ስታደርግ ነው ምን ስር ነው ስታመነዝር ያያችኋት ይላል ብሎ ንጉሱ ቢጠይቃቸው አንደኛው ኮክ ስር ነው። ኮክ የሚባል ዛፍ አለ ታውቁታላችሁ። ኮክ ስር ስታመነዝር አይቻታለሁ፣ ዝሙትን ስትሰራ አይቻታለሁ አለ። ሁለተኛው ደግሞ ወይራ ስር ወይም ደግሞ እፀ ሕይወት እፀ በለስ ስር ስታመነዝር አይተናታል አለ። እነኛ ንጉሱ ፊት ሲቀር ሁለት ቃል፣ አንደኛው ኮክ ዛፍ አለ፣ ያኛው ደግሞ ወይራ ዛፍ አለ። እፀ በለስ ስር ስታመነዝር በመጨረሻ ላይ እንግዲህ
በእነኝህ ሰዎች ላይ ካስመጣ በኋላ ነብይም ነበረና በሌላ ነብይ ነበረና ቅዱስ ሚካኤል ደረሰላት ነው። እንግዲህ ምን ይደረጋል ብለው ሴፍ በመካከላቸው ነው። ሁለቱም ሴፍ እንደነኝህ በሐሰት የመሰከሩ ሰዎች በቅዱስ ሚካኤል ደርሶላት ለሶስና ደርሶላት በሴፍ አስቆረጡ። ቅዱስ ሚካኤል ሁለቱም ላይ በሴፍ ቢሰነዝር እንዳክርማ ሰንጥቋቸዋል፣ ሁለቱንም ማለት ነው። እና በእምነት የተጓዘ ሰው በእግዚአብሔር የታመነ ሰው ፈተና አይደርስበትም፣ ቅዱሳን መላእክቶች ይጠብቋቸዋል ማለት ነው። እና እንግዲህ አጋንንት ያው ታሪኩ ሰውየው ካህኑ ስለ ሶስና ታሪክ ካወቀ መንፈሱ ያችን ይጠቀማልና ለዚህ ነው ሶስናን ብትሞትም ባልሞትም አደረግኩትም ሞት ነው አላደረግኩትም ሞት ነው ብሎ ጸና ያለውና ለዛ ነው ከሶስና ታሪክ ጋራ ነውና እንግዲህ ሶስናን የረዳ መልአክ ቅዱስ ሚካኤል እኛንም በየቤታችን ይርዳን፣ ቸርነትን ያርግልን፣ ኃይል አጋንንትን ያርቅልን፣ መንፈስ ቅዱስን ያቀርብልን፣ ምሕረቱን ቸርነቱን ያርግልን። የሰላም ንጉሥ ኢየሱስ ክርስቶስ ሰላም፣ ፍቅርን፣ አንድነትን ይስጠን። በሰላም ያሳድረ፣ በሰላም ያውለን። አገራችንን ከጥፋት ሰውን ከስደት ይሰውርልን። ረድኤትን ቸርነትን ያርግልን። የምንጠመቀውን ጥምቀት የምንቀባውን ቅባ ቅዱስ መድኃኒተ ሥጋ መድኃኒተ ነፍስ አድርጎ አጋንንትን የሚያርቅ መንፈስ ቅዱስን የሚያቀርብ ያደርግልን። በጸሎታችሁ አስቡን እያሉ ለአባቶቻችን ለካህናት ስልጣነ በምሕረት በቸርነት ያደረገውን ሁሉ ስማቸውን የሰጡ ሁሉ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ሁሉ መድኃኔዓለም ኢየሱስ ክርስቶስ ሰላምን ፍቅርን ይስጣችሁ። ረድኤትን ቸርነትን ያድርግላችሁ። በሀብታችሁ፣ በንብረታችሁ፣ በገንዘባችሁ ቅድስት ቤተ ክርስቲያን ያገለግላችሁትን ሁሉ እመብርሃን ወላዲተ አምላክ ትጠብቃችሁ። ሀብታችሁን፣ ንብረታችሁን፣ ገንዘባችሁን፣ ቤተሰቦቻችሁን በቤታችሁ ያለውን ነገር ሁሉ የእናንተ የሆነውን ነገር ሁሉ እመብርሃን ወላዲተ አምላክ ከልጇ ከወዳጇ ከኢየሱስ ክርስቶስ ፊት አማልዳ ሀብታችሁን ንብረታችሁን እንደ ብር አሸዋ እንደ ሰማይ ኮከብ ያብዛላችሁ። ረድኤትን ቸርነትን ያርግላችሁ። ጠላታችሁን ዲያብሎስን ከእግራችሁ በታች ይቀጥቅጥላችሁ። መንፈስ ቅዱስ ይጠብቃችሁ። ቅዱሳን መላእክት ከእናንተ አይለዩ። በሰላም አሳድረን በሰላም ያውለን። በሰላም ዋለ በሰላም አሳድረን።